ላይክ በጣም ስትሮንግ ከሚባሉ ሰዎች መካከል አንዱ ነኝ። ማለት በቃ በጣም ጠንካራ፣ በጣም ከሚደክሙ ከሚለፉ ሰዎች መካከል አንዱ ነኝ። በዚህ 2 ቀን ውስጥ በጂም አሰልጣኞች መካከል ምን እየተካሄደ ነው? ነገሩን ላስረዳችሁ ነው። ለ6 ዓመት አይምሮዬ ላይ በጣም ብዙ ትራውማታይዝ የሚያደርጉ ነገሮችን እያደረገብኝ ተሸክሜ እኖራለሁ። ከዚህ በኋላ ግን ይበቃል። እንድትናገረኝ አልፈልግም፣ እንድትመጣብኝ አልፈልግም። በቃ ፎከስ ኦን ዩር ጎል። የራስ ቢዝነስ ላይ ፎከስ አድርግ፣ የራስ ስራ ላይ ፎከስ አድርግ። እኔ ከማንም አንተ ጋር ከሚሰሩ ሰዎች ጋር አንዱንም አላቅም፣ አንዱንም ከማንም ጋር ተነካክቼ አላቅም፣ አልፈልግም። እኔ በአንተ ላይም ጦርነት ማወጅም አልፈልግም፣ አላውጅም። ቢኮዝ ያ የኔ ሚሽን አይደለም። እኔ አንድነት እንዲኖር፣ ፍቅር እንዲኖር፣ መተሳሰብ እንዲኖር፣ መከባበር እንዲኖር እግዚአብሔር እኔን የፈጠረኝ ለዚህ ነው። ስለዚህ ፕሊዝ ከህይወቴ ውጣ፣ አትረብሸኝ። ከዚህ በኋላ ግን ማናጅመንት ቲሜም ጠበቃለው። ከዚህ በኋላ ከነሱ ጋር የምታወራው የምታረገውን ነገር አቁም ፕሊዝ። የኢትዮጵያ ዳንስ ፊትነስ ወይም ኢዲኤፍ ባለቤትና መስራች አቶ ቶማስ ኃይሉ አቶ ጌታቸው ወይም የስዌቶ ቦክሱ ባለቤትና መስራች የእኔን ውድቀት ለማየት ቀን ከሌሊት እየለፋ ይገኛል። እኔ እንዳይሳካልኝ ከስር እኔን ለመጣል እየሞከረ ነው ሲል ከሰሰው። አሁን ከሌሊቱ 7 ሰዓት ነው። 7 ሰዓት ከ10 አካባቢ ነው። እንቅልፍ መተኛት ስላልቻልኩኝ ነው ይህን ቪዲዮም ሰራላችሁ። ላይክ በጣም ስትሮንግ ከሚባሉ ሰዎች መካከል አንዱ ነኝ። ማለት በቃ በጣም ጠንካራ፣ በጣም ከሚደክሙ ከሚለፉ ሰዎች መካከል አንዱ ነኝ። በለፈውት ልክ አይደለም እየሄድኩ ያለሁት። አይ ነው ከጀርባዬ በጣም ብዙ ሀስሎች አሉ፣ በጣም ብዙ ድካሞች አሉ። ያው የሰው ልጅ ነኝ እኔ፣ ኢሞሽናል ላይ ላይክ እነዚህ መናገር ሁላ አልችልም። የውስጤን አውጥቼ ሉክ እኔ ሁሉ ነገር ያልተናገርኩት ይሄን ሁሉ ነገር ያልተናገርኩት ዝም ያልኩት በቃ ሰዎች እንዲጠሉ ስለማልፈልግ ስለነበረ ነው። ልጁን ችዬ ዝም ያልኩት ማለት ነው። እና በጣም ከባድ ሰው ነው ከምነግራችሁ በላይ። ማለት በጣም የሚፈታተን ሰው ነው። በጣም የሚፈታተን ሰው ነው። እና ይቅርታ ሉክ እንዳለቀስ ያደረገኝ ነገር ተሸንፌ ሳይሆን ወይም ደግሞ እሱ ሳይሆን አንድ ነገር ትዝ ብሎኝ ነበረና እንቅልፍ መተኛት ፈልጌ ላስት ታይም ባህር ዳር በሄድንበት ሰዓት በየሀገሩ እየሄድኩኝ ሐዋሳ ሄጃለሁ፣ አዳማ ሄጃለሁ። ጊቫዌ እየሰጠው ነበር የ7ኛ ዓመት አንቨርሳሪ ለማክበር ማለት ነው። እና በዛ ሰዓት ባህር ዳር ሰዎች ሪኩዌስት አደረጉና የኛ የቲክቶክ አናሊስታችን ላይ ባህር ዳር ነበረ። በደንብ በጣም ብዙ ተከታዮች እንዳሉን አይተናል። እና ከቲሞቼ ጋር አብረን ሄደን ከዛ ከሄድን በኋላ በጣም ተቀበሉን። በጣም ህብረተሰቡ ደስ ይላል። በጣም የሚገርም ህብረተሰብ ነው። ሁሉም ሰው ደስ ይላል። በፍቅር ከስፖርት ኮሚሽኑ ጀምሮ እያንዳንዱ ሰው በፍቅር ነው የተቀበለን። እና ከዛ ያለውን ሁኔታ ምናምን ነገር ሲያዩ አምሶሪ በጣም ተደወለልኝ። ኦልሞስት ወደ 10 ሰዓት አካባቢ ነው አርፈን ስንነሳ እና ተደወለልኝና እኔ የሄድኩት እኔ ምንም አይነት የፖለቲካ ሚሽን የለኝም። እኔ ምንም ስለማንም ምንም አያገባኝም። እኔ አላቅም። ከዛ ተደወለልኝ ከሌሊቱ ከምሽቱ 10 ሰዓት ነው አምሶሪ ከቀኑ 10 ሰዓት ተደወለልኝ።
ከዛ የተደወለበት ምክንያት እኛ 9 ሰዓት አካባቢ ምሳ በልተን ከባህር ዳር ልጆች ጋር ቪዲዮ ሰራን። ቪዲዮ ሰራንና ያንን ቪዲዮ ልክ እንዳዩ ነው የደወሉልኝ። ነገ ያሰብከውን ፕሮግራም ሰርዘው ካልሆነ ያረፍኩበትን ሆቴል አልጋውን ነንበሩን ያውቁታል፣ ስልኬንም ያውቁታል እና ደወሉልኝና ወይ ፕሮግራምን ሰርዘው ወይም ደግሞ ካልሆነ ደግሞ በህይወት ከዚህ ሀገር አትወጣም ተባልኩኝ። ከዛ ቴዲና ሰላም እኔ ጋር ኢዲኤፍ ይሰራሉና ለሁለቱ ነገርኳቸው። ቁጭ አድርጌ ስነግራቸው ምንም ችግር የለውም ፕሮግራሙ ሀፕን ያደርጋል፣ አንተ እንዳትፈራ፣ እኛ አስፈላጊውን እርምጃ እንወስዳለን፣ አንተ ብቻ ጠንከር ብለህ ለማለፍ ላይክ ምንም እንዳልተፈጠረ አስበው ምናምን እንደው ወሬ ችግር የለውም፣ ታጣቂ እናሰማራለን፣ ጋርድ እንቀጥርልሃለን አሉኝ። ፎርሹር ጋርዶቹ አያውቁም ይሄን ነገር። ከዛ ማታ እራት ራሱ ለመብላት ስንሄድ የታጠቀ ሰው አብሮን ነበረ፣ ሽጉጥ የያዘ ሰው ማለት ነው። ሰዎች ከተተናኮሉ ምናምን ነገር ተብሎ ማለት ነው። እኔ በደንብ አላውቀውም ሀገሩ። ያው ህብረተሰቡም ደግሞ ደስ የሚል ህብረተሰብ ነው እና ላይክ ለሀገሩ ያለኝ አመለካከት እንዲቀየር ምናምን ነገር አደረገብኝ የተናገሩት ነገር ማለት ነው። ከዛ ራት ከበላም በኋላ እንዴት ልተኛ በቃ ኮሽ ባለ ቁጥር እኔ ደግሞ ዳር ላይ ነበር የተኛሁት። ኮሽ ባለ ቁጥር በቃ መጡ እያልኩኝ ነጋ። ግዴታ ማዘጋጀት ስላለብኝ ፕሮግራሙ ማለፍ ስላለበት እንደዛ ከዚህ ደክሞኝ የሄድኩት እንደዛ እንደደከመኝ ስራውን ጧት ጋርዶች ይጃይታቸዋል። አንዳንድ እንዲያው ጋርድ ምን ይሰራለታል ምናምን እያላችሁ ተሳደቡ ነበረ። ሚሊሻ ታዞልኝ ከዛ በጋር ታጅቤ ነው ፕሮግራሜን ያቀረብኩት፣ ያው እዚህ ጋር እንደምታዩት ማለት ነው። ከዛ ሽልማቱን ምናምን ኮንሰርቱ ምናምን ጨረስን። ከጨረስን በኋላ ወደ ኩሪፍቱ ሪዞርት ምናምን ነገር እንሂድ ምናምን ተባብለን ምሳ ለመብላት እዛ ሄድን። ከዛ ቶማስ ያው ፓክ አድርገን ያደርነው በረራችን 12 ሰዓት ተኩል ወይም 1 ሰዓት አካባቢ ነው። ከዛ ለቴሌ ተደውሎለትና በቃ ውጡ፣ ምንም አትሰሩም፣ በቃ ከዚህ በኋላ እንትናችሁን ይዛችሁ ቦርሳችሁን ይዛችሁ ውጡ ተባለ ማለት ነው። ከዛ ለ12 ሰዓት በረራ ማለት ነው 12 ሰዓት ተኩል በረራ 7 ሰዓት ከምናምን ነው ኤርፖርት የገባ ነው። እንግዲህ እንቅልፍ አልተኛውም ነግሬያቸዋለሁ። ይህን ሁሉ ነገር ዋጋ የከፈልኩት ላይክ እኔ በሙያዬ ህብረተሰቡን ለማገዝ ባደረግኩት ጥረት ነው። ሌላ እኔ የተለየ ምንም አይነት ኢንቴንሽን ኑሮኝ አይደለም። ከዛ በኋላ ኤርፖርት ገባን። ዲላይ ምናምን ስለነበር በአጋጣሚ ብዙ ሰው ነበር እዛ፣ መተኛ እንኳን ቦታ አልነበረም እና ደክሞኝ በቃ እንደዛ እያዛጋው ምናምን ነገር። ከዛ እንደምንም በቃ ቡና ምናምን እየጠጣሁኝ እኔ ያለ ቡና ምናምን እየጠጣሁኝ ከዛ ገባን ኤርፖርት ውስጥ። ከዛ ተመስገን አልኩኝ። በቃ ላይክ ኤርፖርት ውስጥ ከገባን በኋላ አዲስ አበባ እንደመጣሁ ነው የተሰማኝ ማለት ነው። ከዛ ከመጣሁ በኋላ እሱም ሄደ እና ሲሄድ እኔ ኢንፎርሜሽኖች ነበሩኝ። ሰዎች እዛ ያሉ ሰዎች ምናምን ነገር እንደዚህ ብለው ነግረውኛል። እንደዚህ አንተ እንዳትሰራ፣ አንተ ፕሮግራም እንዳይሳካል ምናምን ይፈልጋልና ዱርዬዎች እንደዚህ ምናምን ነገር ቀጥሮ ምናምን ነገር ብለውኛል። የባህር ዳር ልጆች ታውቃላችሁ፣ የተፈጠረውን ነገር አጠገቤ የነበራችሁ ሰዎች ታውቃላችሁ። ከዛ በኋላ እኔን ሊቀበሉኝ የሄዱት ሰዎች በሙሉ ጌታቸው በሚመጣበት ሰዓት እንዳትቀበሏቸው ተብሎ እያንዳንዱን ሰው አገለሏቸው። ቴክስቱን ይዩት እና ሁሉም እየደወሉ እኔ ጋር ቶማስ እንደዚህ ተባልን እኮ እንደዚህ ማለት ሃው ፋር ላይክ ምን ባስቀይም ነው ምን ባደርግህ ነው የዚህን ያህል? እኔ ተንኮል የለብኝ፣ በስራ ላይ አልመጣሁኝ። ላይክ እኔ ዳንሰኛ የነበርኩ ልጅ ነኝ። ከዛ ትንሽ የፊትነስ እውቀት አለኝ።
ከዛ በኋላ ሁለቱም ኮምባይን አድርጌ ራሴ ላይ ሰራሁኝ። ራሴን ቀየርኩኝ። ከቀየርኩኝ በኋላ ስለ ስፖርት ሳይንስ ማጥናት ጀመርኩኝ። ከዛ በኤስ በሚገኘው አሜሪካን ሀገር በሚገኘው የኤስ ዩኒቨርሲቲ የስፖርት ሳይንስ አካዳሚ እዛ ተመረኩኝ፣ በኦንላይን ማለት ነው። ከዛ ግሩፕ ትሬኒንግ ላይ የተመረኩት። ከዛ በኋላ የራሴን የፊትነስ ፕላትፎርም አድርጌ ሁሉንም አቀናጅቼ ምናምን ነገር ፊትነስ ፕላትፎርሜን እንደምንም ብዬ ሪሰርች ምናምን ሰርቼ ጨረስኩኝ። እና ራሴ ላይ ላይክ እንደምታዩ ነው። እኔ ላይክ በጣም አሪፍ አቋም አለኝ። እኔ ምስል ቢውልድ ያን ያህል ማድረግ አልፈልግም፣ ቢኮዝ ለስራዬም አስቸጋሪ ስለሚሆን ማለት ነው። ለስራዬም አስቸጋሪ ነው። እንደገና ደግሞ ከዚህ በፊት ደግሞ ህንድ ሄጄ ጉልበቴን ታምሜያለሁ። ነው ላይክ ከባድ ነገር ማንሳት አልችልም ምናምን ነገር ያው ሪዝኑን ላስት ታይም ነግሬያቸዋለሁ። እና በጣም ፊት ነኝ፣ በጣም ሄልዚ ነኝ፣ በስራዬ በጣም ፐርፌክት ነኝ፣ በጣም ክሬቲቭ ነኝ። ይህን ሁሉ ነገር እንዳደረግ ያደረገኝ እንዳዚህ ፊትነስ ነው። በጣም ረድቶኛል። ስፔሻሊ ደግሞ አካላዊ ብቃት እንቅስቃሴ ብቻ ሳይሆን ሜንታሊ በጣም ስትሮንግ እንደሆንና የምፈልገውን ነገር እንድከውንና እንዳስብ አድርጎኛል፣ ረድቶኛል። በቃ ዳት ሲት። እኔ ቦዲ ቢልደር መሆን አልፈልግም። እኔ ፓወር ሊፍተር መሆን አልፈልግም። የኔ ሚሽን በቃ ሄልዚ ኤንድ ፊት መሆን ብቻ ነው። ከዛ ውጭ እኔ ምንም ነገር አልፈልግም። ገባችሁ? እኔም ጋር የሚወጡ ሰዎች አብዛኞቹ 90%ዎቹ ሄልዚ እና ፊት መሆን የሚፈልጉ ናቸው። ልክ እንደኔ ማለት ነው። ልክ እንደምታዩት አቋም። ከዛ ውጪ ምንም ስለ ኮምፒቲሽን ፊትነስ ኮምፒቲሽን የለብኝ ምናምን። አይ ዶንት ዋንት ቱ ላይክ ትልቅ መስል አልፈልግም። ይሄ እኔ ሚሽንም አላማም ታርጌትም አይደለም። ሁሉም የራሱ ጎል አለው። ሶ እኔ ጥሩ ፍሌክሲቢሊቲ፣ ጥሩ ካርዲዮቫስኩላር እንዲኖረኝ ነው የምፈልገው። ጥሩ አጊሊቲ እንዲኖረኝ ነው የምፈልገው። ዳትስ ኢት። ጥሩ ባላንስ እንዲኖረኝ ነው የምፈልገው። ላይክ 11ዱንም የፊትነስ ኮምፖነንት እያንዳንዱን ከኔ የዳንስ ፊትነስ ፕላትፎርም ጋር አድርጌ አዋቅሬ ነው የሰራሁት። ገባችሁ? ሶ እኔ አልፈልግም እና እጅግ በጣም አይምሮ በሚረብሽ ሁኔታ እነዚህ ልጆች አገለሏቸው፣ እየደወሉ እኔ ጋር ይነግሩኛል ማለት ነውና በቃ እንቅልፍ መተኛት አልቻልኩም። በቃ እኔ ስለ ሰው ቪዲዮ እንደዚህ ወጥቼ ሰርቼ አላውቅም። ሰዎችም እንዲጠሉት ስለማልፈልግ እኔ ቢዝነሱም እንዲበላሽበትም አልፈልግም። የሱ ቢዝነስ እንዲበላሽበትም አልፈልግም። አይ ዶንት ዋንት። እኔ እግዚአብሔር የሰጠኝ በረከት ብቻ ነው እኔ መውሰድ የምፈልገው፣ መውሰድም ያለብኝ አልፈልግም። እና የዚህን ያህል በቃ አይምሮዬ ላይ ሌላው ነገር ማለት ነው። አሹ የሚባል ልጅ አለ። እሱ ጋር ቅጥረኛ ሆኖ የሚሰራ ልጅ ነው እና ላይቭ ላይ ሪከርድ አድርገው ሰዎች ልከውልኝ ነበረ እና ይህ ልጅ ከዚህ በፊት የኔም ጓደኛ ነበር። ከጊዜ በኋላ ግን ከእሱ ጋር መስራት ጀምሩ። ያው እንደምታዩት ኮንቨርሴሽናችን ብዙ ጊዜ እየመጣ ስለነሱ መጥፎ ነገሮች ያወራኛል፣ ስለነሱ የማይሆን ነገር ያወራኛል። እኔም መጥፎ ነገር እንዳወራ ይገፋፋኛል ማለት ነው። አሹ ኦንላይን ላይ ወጥቶ በቃ ላይቭ ላይ ማለት ነው ላይቭ ላይ ወጥቶ እንደዚህ ነው እንደዚህ ያለ ሲናገር ነበር። ላይክ አይምሮ ይረብሻል። ላይክ እኔም ብሎ እኔን ለማስታጣትና የሆነ ዝቅ ለማድረግ ኤኒዌይስ ያደረከው ነገር ጥሩ አይደለም። በጣም ጎድተኛል። ላይቭ ላይ ስትናገር የነበረውን ነገር ሁሉ አይቻለው። ይሄ ሴንሲቲቭ ነው። ላይክ ሴንሲቲቭ ታይም ላይ ነው ይሄን ያደረከው እና በጣም ተቀይሜ ያለው። የሱ ሰራተኛም ብትሆን በፍጹም ለእውነት ነው መቆም ያለብህ እንጂ አንተ ድርጅቱን ለማዳን ብለህ ወይም ደግሞ እሱን ለማዳን ብለህ እንደዚህ አይነት ነገር መስራት የለብህም። ተገቢም አይደለም። አንተ ልጆች አሉ፣ ነገ በልጆች ካርማው ሊደርስባቸው ይችላል። እንደዚህ ዋሽተህና እንደዚህ እንትን ብለህ ራስህንና ድርጅቱን ለመጥቀም አትሞክር። ይሄው አንዱ ዋን ኦፍ እናንተ ጋር የሚሰራ ሰው አንብቡት፣ እዚህ ጋር ምን ብሎ እንደጻፈ ማለት ነው። ሉክ ዳት ፋር ነው የሚሄደው፣ ሰዎችን አታክ ለማድረግ ሰዎችን ለመጉዳት። በጣም ከአቅሜ በላይ ስለሆነ ነገሩ እጅግ በጣም ኮንትሮል ማድረግ ስላልቻልኩኝ ነው የመጣሁት። ቪዲዮን የሰራው ምንድን ነው፣ እኔ ታላቁ ሩጫ ላይ ኮንሰርት ነበረኝ። ኦልሞስት ከ35,000 ሰው በላይ የተገኘበት ኮንሰርት ነበረኝ። የዛ ኮንሰርት ላይ በቱታን ያቀረብኩት ያንን ቪዲዮ አየ። በሚቀጥለው ቀን ይህንን ቪዲዮ ሰራ ማለት ነው። እና እኔ እንደነገርኳቸው እኔ ቦዲ ቢልደር ወይም ፓወር ሊፍተር መሆን አልፈልግም። እኔ ሄልዚ ኤንድ ፊት ነው። እንደምታዩት በጣም ፊት ነኝ፣ ሄልዚ ነኝ። በቃ አይ ዶንት ዋንት። እኔ አልፈልግም፣ ማንንም መጉዳት አልፈልግም። የሚፈልግ ሰው ካለ እንደኔ መሆን የሚፈልግ ሰው ካለ እንደኔ ሄልዚ መሆን የሚፈልግ ሰው ካለ ይምጣ፣ ምንም ችግር የለውም። ቃላት የለኝም።
ዳትስ ዋይ ለዛ ነው ገባ በድል አልመጣሁም እኔ ኤቭሪባዲ ኖስ ሚ እንዴት ዋጋ ከፍዬ እንደመጣሁ እንዴት እንደተነሳሁ ያንዳንዱን ፕሮግረሲን አንተ ራስህ ታውቀዋለህ እንዴት ሰፈር አድርጌ እንደመጣሁ እንዴት አድርጌ ዋጋ ከፍዬ እንደመጣሁ አንተ ራስህ ታውቀዋለህ ኤቭሪባዲ ኖስ አባውት ሚ ገባ ለዛ ነው ሃምብል የሆንኩት ለዛ ነው እኔ በሰው ስራ ማልገባው ለዛ ነው ሰዎች ሲጎዱ ደስ የማይለኝ አየህ ያም ደግሞ from the scratch ለምን ከኔ ጋር አልሰራህም ለምንድን ነው ይሄን ፕላትፎርም የፈጠርከው እያንዳንዱን ቀን ሳያቋርጥ ነው ቪዲዮ የሚሰራው ወንታ ቃለ that's why ለዛ ነው የፈራው ለዛ ነው ነገሮች አፕ እንዳያደርጉ የፈለከው ለዛ ነው ኢንዱስትሪ ለማድረግ የፈለከው ለዛ ነው እኔ ኢትዮጵያ ውስጥ የራሱ የፊትነስ ፕላትፎርም ያለው ተብሎ ተመርጦ ዱባይ ድረስ ተጠርቼ ይሄን በሚያክል መድረክ በክብር ቁጭ ያደረጉኝ ለዛ ነው የፊትነስ ፕላትፎርሜ እውነተኛ ስለሆነ ነው ብዙ ሺህ ሰዎችን እየረዳ እየቀየረ ስለሆነ ነው you can see before and afterዎቻችንን ማየት ይችላልላችሁ ከዛ የሱ ፕሮፋይል ዩት from the scratch ያለውን ዩት የኔን ዩት እኔ ስራዬ ላይ ብቻ ነው ፎከስ የማደርገው ማንንም ሰው አልናገርም እና ይሄን ስናገር ደግሞ በጣም እያፈርኩ ነው ለራሴ መናገር የለብኝም አይ ነው መመላለስ አልፈልግም ከማንም ሰው ጋር ግን ደግሞ በቃ ግዴታ ነው በቃ አይምሮዬ ላይ ላይክ እየተሰማኝ ያለውን ስሜት እኔ ስለማውቀው እንቅልፍ አንዳንዴ እንቅልፍ የሚለኝ ነገሮች ስለተፈጠሩብኝ ነው እና ፕሊዝ በቃ ስቶፕ በቃ አቁም ለኔም ላንተም ይሄ ነገር አያዋጣም አይጠቅምም ለሀገራችንም አይጠቅምም ለህብረተሰቡም አይጠቅምም የሚጠቅመው ሰው ተጋግዞ ሰርቶ አስፈላጊውን ዕውቀት ይዞ ለሰዎች መስጠት ነው የተማረ ሰው ሰውን ዝቅ አያደርግም የተማረ ሰው በሰው ማነስ ላይ ከፍ ለማለት አይሞክርም የተማረ ሰው የራሱን ስራ የራሱ ላይ ሜንሽን ይደረጋለሁ ታውቃላችሁ ስፔሻሊ ስፖርት ላይ ያላችሁ ኢንዱስትሪ ላይ ያላችሁ ሰዎች ታውቃላችሁ ምን ያደረገ እንደነበረ ከኔም አልፎ በጣም ብዙ ሺህ ሰዎችን በቴኳንዶ ሙያ ይገባል በኤሮቢክስ ሙያ ይገባል አታክ ለማድረግ ይሞክራል እንደዚህ ስሩ እንደዚህ አትስሩ ብዙ ነገሮችን ሲል ነበር እሱ ያው ራሳቸው ባለቤቶቹ ይናገሩት ግን አሁን ግን ከአቅሜ በላይ ስለሆነና እኔንም ድርጅቴንም ሊጎዳ ስለመጣ ነው ይሄንን ቪዲዮ የሰራሁት ስለዚህ ወንድሜ ልምከር እኔ ካንተ ጋር ምንም አይነት ችግር የለብኝም I respect you ሰራውን ስራ አደንቃለሁ አከብራለሁ ለብዙ ሰዎች የሥራ እድል ፈጥረሃል ይሄንንም አደንቃለሁ ግን ፕሊዝ እባክህ ያለን አዲስ አበባ ላይ ብቻ ከ20 ሚሊዮን ህዝብ ነው ያለው ተጋግዘን ከሰራን ተባብረን ከሰራን ሁሉንም ሰው ማሸነፍ እንችላለን ሁሉንም ሰው ጤነኛ ማድረግ እንችላለን እንደፈለግን ስራዎቻችንን ሰርተን ስኬታማ መሆን እንችላለን ዋይ ለምንድን ነው ሰዎች ሰፈር እንዲያደርጉ የምታደርገው ለምንድን ነው ይሄን ሁሉ ነገር የምታደርገው ለምን በኔ ላይስ እንደዚህ አይነት ችግሮችን ትፈጥርብኛለህ ለምን ዲፊካልት ታይም ትሰጠኛለህ ዋይ አየህ አንተ የኔ መብራት ስታጠፋ አንተ ቤት አይበራም እመነኝ ለኔ መጣውን በረከት አንተ ብትወስደው ምንም አይጠቅምህም ሊጎዳ ይችላል ሊገል ይችላል ምንም አይሰራልህም ስለዚህ አሁንም ቢሆን እኔ ካንተ ጋር ወይም ከሚሰሩ ሰዎች ጋር ምንም አይነት ችግር የለብኝም በቃ ግን ዶንት ፎሎ ሚ በቃ ትከተለኝ ፕሊዝ ዶንት ኮፒ ሚ በቃ በምታረገው ነገር በሙሉ አውቃለሁ አያለሁ ሜንሽን ይደረጋለሁ ምናምን ነገር እኔ ይሄ እቃ ምን ያህል ኳሊቲ እንደሆነ ምን ያህል ብር እንዳወጣውበት አውቃለሁ ኢትዮጵያ ውስጥ እንደዚህ አይነት እቃ ኳሊቲ ያለው እቃ የለም you know it ታውቀዋለህ አንተ ራስህ ምን ያህል ዋጋ እንዳወጣውበት ታውቀዋለህ ለዛ ነው አንደኛ ነው ብዬ የምሰራው እንጂ አንተን ዲስሪስፔክት ለማድረግ ወይ አንተን ለማሳነስ ምናምን ፈልጌ አይደለም አልፈልግም ማንንም ማሳነስ አልፈልግም በዛ ውስጥ የሚገኝ በረከት የለም እኔ የእግዚአብሔር ልጅ ነኝ እግዚአብሔር ደግሞ በአምሳዬ የፈጠራቸውን ሰዎች እያሳነስኩኝ እኔ ራሴ ከፍ ማለት አልፈልግም ግን ሁሌ ማሸነፍ ፈልጋለሁ ቢኮዝ በቃ ሜንታሊቲ ነው አይምሮዬ ነው ላይክ ፍላጎቴ ነው የመጣሁበት ነገር ነው ሶ ብዙ ጊዜ አሽሙር ትናገረኛለህ ይሄን ትለኛለህ አንዴ አዳማ የሆነ ቪዲዮ እየቀረስኩ ሲሄድ ሉክ ምንድነው መተህ ቪዲዮ ሰርተህ የመሄድ አላማ መተህ ቪዲዮ ሰርተህ ነው ወይ የምትሄደው አይነት ነገር ጥያቄ ስለመጣ ክሊር ያልከውን ተናገር እኔ ቪዲዮ ለመቅረጽ አይደለም ምናምን ብለህ ተናገርክ ኤቭሪባዲ ኖስ ማን ለመናገር እንደፈለግ ሁሉም ሰው ያውቃል ሜንሽንም ሲያደርጉኝ ነበር አየህ ክፋት ምንም አይሰራም ነገ ካርማው ላንተ ከባድ ነገር ይዞ ይመጣል ያልሞከርከውን ነገር እንደሌለ እኔን አታክ ለማድረግ አውቃለሁ ግን በቃ ከዚህ በኋላ ይብቃ በቃ እኔም ላስት ታይም ልክ ቤቴ ስትመጣ ፎርጊቭ አድርጌል ነበር በቃ ይቅር ብዬሃለሁ ብዬ ነበር ከዛ በኋላ ግን በሚቀጥለው ሳምንት ሄደህ ግን ይሄን ቪዲዮ ሰራ ከዛም አልፎ ስፖርት ኢንዱስትሪ ላይ ምትነሰነሰው መርዝ በጣም ብዙ ሰዎችን እያበላሸ ነው ያለው ስፔሻሊ ናው ታይምስ
አንዱ አንዱን ሲሳደብ፣ አንዱ አንዱ ሲያጣጥል፣ አንዱ ያንዱ ሙያ ሲያጣጥል ምናምን ነገር አይቻለሁ። ይህም የሆነው ደግሞ አንተ በምትሰራው ነገር ነውና ፕሊስ ስቶፕ። በቃ እኔ ከዚህ በኋላ በዚህ ጉዳይ ላይ አልመጣም። የምትመጣ ከሆነ ደግሞ ከኔ ጋር ሳይሆን ከጠበቃ ጋር ነው የምታወራው። ቴንክ ዩ ሶ ማች። ይሄንን የማይመጥን ወሬ ስለተናገርኩኝ ሁላችሁንም ፎሎ የምታደርጉኝ ሰዎች በጣም አከብራቸዋለሁ፣ በጣም እወዳቸዋለሁ። ይሄ ፐርሰናል ጉዳይ ስለሆነና እኔን አታክ ለማድረግ የተሰራ ቪዲዮ ስለነበረ መመለስ ስላለብኝ ነው። ለ6 ዓመት አይምሮዬ ላይ በጣም ብዙ ትራውማታይዝ የሚያደርጉ ነገሮችን እያደረገብኝ ተሸክሜ እኖራለሁ። ከዚህ በኋላ ግን ይበቃል። እንድትናገረኝ አልፈልግም፣ እንድትመጣብኝ አልፈልግም። በቃ ፎከስ ኦን ዩር ጎል። የራስ ቢዝነስ ላይ ፎከስ አድርግ፣ የራስ ስራ ላይ ፎከስ አድርግ። እኔ ከማንም አንተ ጋር ከሚሰሩ ሰዎች ጋር አንዱንም አላቅም፣ አንዱን ከማንም ጋር ተነካክቼ አላቅም፣ አልፈልግም። እኔ በአንተ ላይም ጦርነት ማወጅም አልፈልግም፣ አላውጅም። ቢኮዝ ያ የኔ ሚሽን አይደለም። እኔ አንድነት እንዲኖር፣ ፍቅር እንዲኖር፣ መተሳሰብ እንዲኖር፣ መከባበር እንዲኖር እግዚአብሔር እኔን የፈጠረኝ ለዚህ ነው። ስለዚህ ፕሊዝ ከህይወቴ ውጣ፣ አትረብሸኝ። ከዚህ በኋላ ግን ማናጅመንት ቲሜም ጠበቃለው። ከዚህ በኋላ ከነሱ ጋር የምታወራው የምታረገውን ነገር አቁም ፕሊዝ። ዛሬ ለይቅርታን የመጣሁት ምክንያቱም የማይመጥነኝን ላደርግ ስለሆነ ነው። ዛሬ ሁላችሁም ይቅርታ የምጠይቃችሁ። እኔም በዚህ መንገድ አታውቁኝም፣ ግን ደግሞ ለ6 ዓመት በጣም ሲያስቸግረኝና ሲረብሸኝ የነበረ ነገር ስለሆነ ነገሩ ተገፋፍቶ መጥቶ አሁን ከአቅሜ በላይ ስለሆነና ይህንን ማድረግ ስላለብኝ ነው የምናገረው። ነገሩ የተጀመረው የዛሬ 6 ዓመት ነው። የዛሬ 6 ዓመት እኔ የዳንስ ፊትነስ ፕላትፎርምን እኔ ዳንሰኛ ወይም ደግሞ ተወዛዋዥ ነበርኩኝ እና በዛ ሰዓት ያው ህይወቴን ለማሸነፍ አንዳንድ ነገሮችን ሞክር ነበር እና በመሞክርበት ሰዓት ያው ብዙ ጊዜ ተናግሬው ስለማቅ ሶሻል ሚዲያ ላይ እንዴት ፊትነስ ፕላትፎርም እንዴት ክሬት እንዳደረግኩት እና በዛ ሰዓት ብዙ ባለሙያዎችን አማክር ነበር እና ሳማክር ሶሻል ሚዲያ ላይ ፍሬንድ የሆኑትንና ስከታተላቸው ስፖርት ላይ ያሉ ሰዎችን ብዬ አንድ ሰው ብዬ አማከርኩት። ሳማክረው ይሄ ሰውዬ ድጋሚ እንድቆም የማያደርግ መልስ ነበር የሰጠኝ። ዝም ብለህ እስክስታህን ብታ እስክስታህ እንደዚህ ነው፣ እሱ ያዋጣሃል፣ ዝም ብለህ በሱ ብትሰራ ይሻልሃል ምናምን ብሎ እኔ ዲስትሮይ ለማድረግ ሞከረ። አይ ሴድ ኦኬ በቃ ችግር የለውም። ኦልሞስት ወደ 30-40 ደቂቃ ያህል ነው ከሱ ጋር የተነጋገርንበት ይህን ጉዳይ ማለት ነው። እና የዛኔ እኔ ጀማሪም ስለነበርኩ ምንም ነገር ስለማላቅና ማጥናት ስለምፈልግና ይህን ፕላትፎርም ከመፍጠሬ በፊት በጣም ብዙ ዓለም ላይ ያሉ የፊትነስ ፕላትፎርሞችን አይቼ ስለነበረ በዛ መንገድ የራሴ ፊትነስ ፕላትፎርም ክሬት ለማድረግ አስቤ ነበር ያማከርኩት እና እንዳልቆም እንዳልነሳ ወይም ደግሞ የመጨረሻ ሙያውን እንድጠላው አድርጎ ነበር የነገረኝ። ግን ኢትስ ኦኬ ችግር የለውም በቃ ሚስ አንደርስታንዲንግ ነው ምናምን ነገር ብዬ ነገሩን ለማለፍ ሞከርኩኝ። ከዛ በኋላ ለኮንሰርት የጠራሁት ይህን ሰውዬ ለኮንሰርት የጠራሁት ከመጣ በኋላ አየው ወደደው። አብረን እንስራ ብሎ ደወለልኝ። አብረን እንስራ እነዚህ እኔ ጋር ፈረንጆች አሉ እንደዚህ ኤምባሲ ምናምን ነገር አለኝ። ኖ አሁን እኔ የራሴን ስራ እየሰራሁ ነው፣ ፎከስ ማድረግ አለብኝ፣ መምጣት አልችልም ምናምን ነገር አልኩት። ከዛ ቀን በኋላ ነው ነገሮች ተባብሰውና ከአቅሜ በላይ እንዲሆኑ የሆኑት ማለት ነው። ከዛ በተለያዩ መንገዶች እኔ ዲስትሮይ ለማድረግ ቢዝነስን አታክ ለማድረግ ልክ ኮንሰርት ሰርቼ ስወርድ ይመጣል፣ ቪዲዮ ይሰራል፣ ኤሮቢክስ እንደዚህ ነው ላይክ እኔ መናገር ፊት ለፊት መናገር አይፈልግም፣ ግን ደግሞ ይሄ ሰውዬ በተለያዩ መንገዶች እኔን አታክ ለማድረግ ቢዝነስ ኢንዱስትሪ ለማድረግ በጣም ብዙ ጊዜ ሞክሮ ያውቃል። ኢቭን ኢፍ ራሱ እያንዳንዱ የሚሰራቸው ቪዲዮዎች ላይ ሜንሽን ነኝ እኔ ሜንሽን ይደረጋለሁ። እስክስታ ባዩ እንደዚህ ዳንስ ጨፋሪውን ለመናገር ፈልገ ነው እንደዚህ ምናምን ይሉታል ሰዎች እና ደስ ይለዋል፣ ይስቃል ምናምን አያለሁኝ። ግን ሁላችሁም እኔ እንደምታውቁኝ በጣም ሃምብል ነኝ፣ በጣም ሰው አክባሪ ነኝ። በጣም ከብዙ የጂም ባለቤቶች ጋር ጥሩ የሆነ ሪሌሽንሺፕ አለኝ። ቢኮዝ እኔ ብቻዬን ሁኜ ሀገሬን መቀየር እንደማልችል አውቃለሁ። እኔ ብቻዬን ሁኜ ይሄን ሁሉ ሰው ማሰራት እንደማልችል አውቃለሁ። ስለዚህ ከተለያዩ የጂም ባለቤቶች ጋር በጣም ሄልዚ የሆነ ግንኙነት አለኝ። ከዚህ ሰውዬ ጋር ግን ሄልዚ ያልሆነ ግንኙነት እንዲኖረኝ ያደረገኝ ነገር አንዱ እኔ በሚሰራቸው ስራ ላይ እንቅፋት እየሆነ ሁሌ ቢዝነሴን አታክ ለማድረግና እኔንም ዲስትሮይ ለማድረግ ብዙ ጊዜ ስለሞከረና ይሄን ነገር ደግሞ ከጊዜ ወደ ጊዜ ቻልኩኝ ለማለፍ ሞከርኩኝ። ግን በቃ አሁን 6 ዓመት ሆነኝና
አይ ቲንክ ዚስ ኢዝ ዘ ታይም መናገር አለብኝ ብዬ አስባለሁ። ራሴን ፕሮቴክት ማድረግ አለብኝ፣ ድርጅቴን ፕሮቴክት ማድረግ አለብኝ። ይሄ የፊትነስ ፕላትፎርም የተፈጠረው በእኔ ነው። ሪሰርች አድርጌ ራሴን ይሄን ፕላትፎርም ክሬት ያደረኩት መቼ እንዳደረኩት እንዴት እንዳደረኩት ከነ ሪሰርቹ ከነ መጽሐፉ ያንዳንዱን ነገር በቅርብ የምታዩት ነገር ይሆናል። ከዛ ውጪ ግን ይሄ ሰውዬ በተለያዩ መንገዶች እኔን አታክ ለማድረግ ቢሞክርም እኔ አንድም ቀን መልስ ሳልሰጥ በቃ ነገሮች ይቀየራሉ ብዬ ስለማመንና በዝምታ ማሸነፍ ይችላል ብዬ ስለማመን ሁሌ 6 ዓመት ሙሉ ዝም ብዬዋለሁ። እና ልክ ጂም ልገነባ ስል መንገድ ላይ ተገናኘን፣ አወራኝ። አብረን እንስራ፣ ቦሌ ጂም ቤት ልከፍት ነው፣ እንደዚህ ነው አለኝ። እስኪ ዊል ቶክ አባውት ኢት። እኔም ገና ጂም ለመክፈት እያሰብኩ ስለሆነ በውስጤ ምንም ነገር ያልጨበጥኩት ነገር ስለሆነ በቃ ዊል ቶክ አባውት ኢት አይ ቲንክ አባውት ኢት ምናምን ነገር ብዬ ችግር የለውም እኔ ጋር እንስራ ምናምን ብሎ አፕሮች አደረገኝ። ከዛ በፊት ግን እኔን አጣጥሎ እንደዛ ብሎ ቢዝነሲን ዲስትሮይ አድርገው እሱ ግን እኔን የሚያሰለጥነኝ ልጅ ነበር፣ ብሔራዊ ቲያትር ናሽናል ቲያትር እና ፍቅር ይባላል። እሱ ይሄን ስራ እንዲሰራ የዛሬ 5 ዓመት አካባቢ አስሞክሮት ነበረ። ኦልሞስት ከ3 ሳምንት ያላነሰ ሞክሮት ነበረ። ቪዲዮን ፖስት አድርገዋል። የድሮ ቪዲዮዎችን ቼክ አድርጓቸው ስለሚያጠፋቸው ነው እሱ ሞከረ፣ አልተሳካለትም። ከዛስ ምንድነው ማድረግ የሚፈልገው? በየጊዜው እየመጣ እኔን አታክ ማድረግና በዛ ውስጥ ከስተመሮቼ ለኔ ያላቸውን እምነት እንዲያጡና በተለያየ መንገድ የኔን ከስተመሮች ወደሱ መሳብና የተለያዩ ከስተመሮችን ወደሱ እንዲመጡ እና እኔም ያለኝን እምነት አጥቼ ባዶ እንድቀር ነበረ ፍላጎት የነበረው። እኔ እግዚአብሔር ነው የባረከልኝ ይሄን ሙያ፣ አንተ አይደለም የሰጠኝ። ይሄን ሙያ የሰጠኝ ፈጣሪ ነው። ራሴን እንዳሸንፍበት፣ ሰዎችን እንዳግዝበት፣ እንድረዳበት እና በሺ የሚቆጠሩ ኦቤሲቲ ያለባቸውን ስኳር፣ ደም ግፊት፣ ኮሌስትሮል ያለባቸውን ሰዎች እንዳግዝና እንድረዳ የሰጠኝ ሙያ ነው። እየተጠቀምኩበት ነው፣ እየረዳሁበት ነው። ከዛም አልፎ የተለያዩ የቻሪቲ ፕሮግራሞችን እየሰራሁኝ እያዘጋጀሁኝ ብዙ ሺህ ሰዎችን እየረዳሁበት ይገኛለሁ። ከዛ ጂም ስከፍት፣ እዚህ ቦሌ አካባቢ ጂም ስከፍት አሁንም ወጥቶ ቪዲዮ ሰራብኝ። ምንም አላልኩም፣ አልተናገርኩም፣ ጸጥ አልኩኝ። ከዛ በኋላ በተለያየ መንገድ ብዙ ጊዜ ይሰራል፣ እኔን አታክ ለማድረግ ይሰራል። I didn't say nothing። ምንም የተናገርኩት ነገር የለም እና በዝምታ ውስጥ ማሸነፍ እንዳለ ስለማምን ነው። ትናንትና ግን ቪዲዮ ወጥቶ ሰራብኝ እና ይሄን የሰራብኝን ቪዲዮ ደግሞ በጣም ብዙ ሰዎች ሲሳደቡ ነበር፣ እኔን ሜንሽን እያደረጉ ምናምን ነገር ሲናገሩኝ ነበር። አንድ እውነት እንድትናገሩ የምፈልገው ነገር እኔ ከድሮ ጀምራችሁ ፎሎ የምታደርጉኝ ሰዎች በጣም ለሰው ሪስፔክት ያለኝ ሰው፣ መናገር ማልፈልግ ብቻ ሳይሆን ከሰዎች ጋር ተጋግዞ ማደግ የምወድና የማምን ሰው ነኝ። ንጹህ ኢትዮጵያዊ ነኝ። ምንም አይነት የዘር የፖለቲካ ሃይማኖት ችግር ያለብኝ ሰው አይደለሁኝም። የምፈልገው ዛሬ ራሴን ቀይሬ ነገ አጠገብ ያሉ ሰዎችን መቀየር ነው። this is my mission። ማንንም ሰው መጉዳት አልፈልግም፣ ማንንም ሰው መናገር አልፈልግም። ግን ትናንትና ግን በጣም ፐርሰናል የሆኑ ጉዳዮችን ሲያወራና ሲናገር ነበር ይሄ ሰውዬና እጅግ በጣም ብዙ ሰዎች ኮሜንት ላይ ሲሳደቡ ስለነበረ ገብቻ አይቼዋለሁ። ቪዲዮውን ሲሳደቡ ስለነበረ በጣም ከአቅሜ በላይ ስለሆነ ልናገር ብዬ ነው። ላስት ታይም እኔ ጂም ቤት ሊመርቅ መጣ ከጓደኞቹ ጋር። ኦኬ ነባ ጓደኛዬ ነው። ይሄን ነገር እሱ ነው ያደረገው አውቃለሁኝ። እሱ ከልቡ ፈልጎት ሳይሆን ነባ ነው ይሄን ያደረገው አውቃለሁ፣ ነግሮኛል ነባም። ከዛ በኋላ መጡ። አይ ሴድ ኦኬ እሺ ችግር የለውም። ከመጡ በኋላ ግን በሳምንቱ ወይም በሁለት ሳምንቱ ይሄን ቪዲዮ ሰራ። እዩት፣ ራሳችሁ እዩት። These bitches can never keep up. I was just starting to heat up. No one can save me, the devil don't faze me. I'm outta here, hasta la vista. Fuck what you say, we're not the same. How you get mad when I'm on my way? How you throwing shade when you got no aim? ይሄ ማሽን እንግዲህ በጣም ትልቁ ቤኔፊት ሾልደር ጆይንታችን በቀላሉ እንዳይጎዳ ወይም ደግሞ ከጊዜ በኋላ ለሚመጣ የሾልደር ሪስክ በተለያዩ ባለሙያዎች ጥናት ተደርጎ የተሰራ ማሽን ነው። እንደምታዩት እዚህ ጋር ግሪን ጫን ስለው አሲስት ያደርገኛል፣ ያመጣልኛል ማለት ነው። እንደዚህ ሄጄ እዚህ ጋር ስትረስ የሚያደርገውን በዚህ መንገድ ይቀንስልኛል ማለት ነው። ይሄንን ማሽን በጣም ትልቅ ዓለም አቀፍ። ከዛ በኋላ ይሄን ቪዲዮ ሰራ፣ ምንም አላልኩትም። ኢትስ ኦኬ በቃ ያልፋል። በጣም ብዙ ሰው ሜንሽን ያደረገ፣ በጣም ብዙ ሰው ሲሰርበኝ ነበር ምናምን ነገር። በቃ ይሄ አንማቹርድ መሆን ነው ምናምን ነገር ብዬ ነገሮችን ማለፍ ጀመርኩኝ። ብታምኑም ባታምኑም ይሄ አሁን የምነግራችሁ 5% ነው ከሚያደርጋቸው ነገሮች። ሶ ማኒ ቲንግስ በቃ እኔ የማደርገውን ነገር ሁሌ ፎሎ እያደረገ ሁሌ አታክ ለማድረግ ይሞክራል። ከዛ ባህር ዳር ላስት ታይም ባህር ዳር ልመጣ ነው ቪዲዮ ብዬ ሰራው። አንድም ቀን ሄዶ ጠይቋቸው የማያውቅ ሰውዬ እኔ ስለሄድኩኝ ብቻ ማይ ሆም ካንትሪ እያለ ቪዲዮ ሰራ። እዛ ልክ ባህር ዳር ስገባ ይሄ ፕሮግራም እንዳይዘጋጅ ሀገሬ ላይ ብሎ ለጓደኞቹ ተናግሮ
ፕሮግራሙ እንዲስተጓጎልብኝ ሊያደርግ ያልሞከረው ነገር የለም። ታንጋድ ተሳካ። የነበራችሁ ልጆች ታውቃላችሁ ምን እንደነበረ። የባህር ዳር ልጆች ታውቃላችሁ። ድጋሚ ባህር ዳር መሄድ የማልፈልግበት ዋና ሪዝን ህብረተሰቡን እየወደድኩት በሱና በጓደኛው ምክንያት ነው ያልኩበት። እኔ እሱ ጋር ከሚሰሩ ሰዎች ጋር ምንም አይነት ችግር የለብኝም። ከሱ ስራ ጋር ምንም አይነት ችግር የለብኝም። አንድም ቀን ተናግሬ የማላቅም በጣም ሀምብል ነኝ። መጨረሻ የህይወትን ዝቅታ አይቻለሁኝ። የመጨረሻ በቃ እንዲህ ተፈቅፍቄ ነው የተነሳሁት። በድል አልመጣሁም። እኔን ዝቅ ብታረገኝ ታጣጥለኝ ምናምን ምንም ችግር የለውም። አይጎዳኝም፣ አይደብረኝም። ቢኮዝ ብዙ መከራዎችን አልፌ የመጣው ልጅ ነኝ። በጣም ብዙ ስቃዮችን የመጣው ልጅ ነኝ እና አይሰማኝም። ግን ደግሞ አሁን ግን ቢዝነስ ላይ መጣ፣ እንጀራዬ ላይ መጣ። ገባ ሌሎቹን አዳረስ። ከዛ ነው የነበርኩ የቀረው እኔ ላይ መጣ። ዳትስ ዋይ ለዛ ቶሚ ወይስ ጌታቸው? ይህ መረጃ ሌሎች እንደ ሼር ማድረጋችሁ እንዳትረሱ። አዲስ የሆናችሁ ፎሎ አድርጉ። በጂሞ ዓለም ቲክቶክ ላይ ከምንጠራቸው ሰዎች መካከል ቶሚና ጌታቸው ይጠቀሳሉ። ጌታቸው ብዙ ጊዜ በተደጋጋሚ ስራ እንዳልሰራ እንቅፋት እየሆነብኝ ነው። ይህንን ዳንስ ፊትነስ ለመጀመር ሳስብ እሱን ነበር መጀመሪያ ላይ ያማከርኩት። እንዳትጀምረው አይሆንም፣ ዝም ብለህ አርፈ እስክስታን ዳንኪራን ምታ ነበር ብሎ የመከረኝ። በዚህም ምክንያት ሞራሌን ሰብሮት ነበር። ነገር ግን እኔ ተነስቼ እዚህ ቦታ ላይ አድርሼዋለሁ። አሁንም እዚህ ቦታ ከደረስኩ በኋላ በተለያዩ ቦታዎች ላይ ስራዎችን እንዳልሰራ እንቅፋት እየሆነብኝ ነው ብሏል። ብዙዎች ይሄ የሚገምቱት ነገር ነበረ። ጌታቸው አንዳንድ ጊዜ የሚሰጣቸው ሀሳቦች የሆኑ ሰዎችን ፓርቲኩላሪ ታርጌት ያደረገ እንደሆነ ያስታውቅ ነበረ። ቶማስ ይህንን በግልጽ ተናግሮታል። እናንተስ እዚህ ላይ ምን አይነት ሀሳብ አላችሁ? የእናንተስ ምርጫ የቱ ነው? ቶሚ ወይስ ጌች? ሀሳባችሁን ኮመንት ላይ ጻፉልን። የመረጃ ሌሎች እንደ ሼር ማድረጋችሁ እንዳትረሱ። አዲስ የሆናችሁ ፎሎ አድርጉ። መልካም ቀን።